ደብተርና ልብስ እኮ በቂ አይደለም። ያኔ ዋው! what about psychological support? ምን ላይ ኢምፓክት ማምጣት ትፈልጊያለሽ? ያው አሁንም ሀገራችን ላይ አቅምም ስለሌለ ሜንቶርሺፕ የለም። ልጆቹ ብዙን አያውቁትም። ሰዎች አይምሮ ጤና ላይ ጤንነት ቢያውቁ የምትል 3 ነገሮች ንገሪኝ። የእውቀት ፉክክር ላይ ነን፣ የምግብ ፉክክር ላይ ነን፣ የልብስ ፉክክር ላይ ነን። ቢሆንልኝ ለትዕግስት ደስ የሚለው ሁሉ ሰው የሚያወራበት ቦታ፣ የሚተነፍስበት ቦታ ኮንፊደንሻል ሚስጥሩ ተጠብቆ እናት ሬጉሌት ስታደርግ ቤት ነው የሚስተካከል፣ ትዳር ነው ቤት የሚስተካከል። በእውነት እግዚአብሔር ይስጣቸው ነው የምለው ወላጆቼ። እኔ አንዳንዴ እንዲያውም ስንወልድ 2 ስቴፕ ወደኋላ እንሄዳለን ወይንም ደግሞ እዛው ባለንበት እንቆማለን ብዬ አስባለሁኝ። ሰላም ጤና ይስጥልኝ ውድ የእናት ለእናት ቤተሰቦቼ፣ እንኳን ወደዚህ መጣችሁ። ሳራ ነኝ። እንደተለመደው ወደ እናንተ ያስተምራሉ፣ ያንጻሉ ብዬ የማስባቸውን ሰዎች ይዤላችሁ እመጣለሁ። ዛሬም እኔ የተማርኩባት ተወዳጅ የሆነችውን ነው የማቀርብላችሁ። የምንነጋገረው ስለ ሰልፍ ኬር፣ ሜንታል ሄልዝ፣ እናትነት፣ ባላንስ ማድረግን እናትነትና ፕሮፌሽን እንዴት አድርጎ ባላንስ ማድረግ ይቻላል የሚለውን ሰልፍ ኬር እናወራለን። እንግዳችን እንግዲህ ትዕግስት ዋልታ ንጉስ ናት። የምንወዳት የምናከብራት ትዕግስትዬ፣ ቲጂዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አመሰግናለሁ። ጤና ኩሬ ስለመጣሽ በጣም ደስ ብሎኛል። በተጣበበ ሰዓት ትዕግስት ማናት? እንተዋወቃት እስቲ ንገሪኝ። ትዕግስት ማናት? ትዕግስት ማናት? ትዕግስት ሳይኮቴራፒስት ወይንም ስነ ልቦና ሕክምና ላይ ያለች ባለትዳርና የ3 ልጆች እናት ናት። በጣም ያው ቀደም ሲል እንዳልኩት በሙያዋ ደግሞ ሳይኮቴራፒስት እና በጣም ፓሽን ያላት ሰዎች ያጋጠማቸው ችግሮች ላይ በጋራ አብራ ከሰዎች ጋራ የምትሰራና ከምንም በላይ ደግሞ ትራማ ላይ ወይንም ደግሞ ከአእምሮችን ላይ ጠባሳ ጥለውብን ከሚሄዱት ኤክስፔሪየንስ ህይወት ከፍተኛ ከባድ ገጠመኞች ጋር በተለይ በልጅነታችን ደግሞ ተፈጥረው ተከስተው ጠባሳ ጥለውብን ከሚሄዱት ጋራ ጉዳዮች ጋራ ደግሞ መስራት የበለጠ በጣም ደግሞ የሚያስደስታት የላይፍ ፐርፐዟ ውስጥ ትልቁ ፐርፐዟ ይሄ ነው ብዬ ነው እንደው የማስበው። እዚህ ሙያ ላይ ደግሞ አለች። እቺ ናት ትዕግስት። በእርቅ ማዕድ በጣም የተወደደ ፕሮግራም። እኔ እንጃ ኢትዮጵያ ውስጥ ሬዲዮ ያለው ሰው ሁሉ ሰው የሚያውቀው ነው። እርቅ ማዕድ ኢቢኤስ ላይ እናቅሻለን። አሁን ደግሞ በፖድካስት እናቅሻለን። ያው ስለሱ ንገሪን። እርቅ ማዕድ ነው አደለ? የመጀመሪያ እንግዲህ ስራሽን ከኮሌጅ በኋላ እና ወደዚህ ወደ ሳይኮቴራፒስት ወደ እርቅ ማዕድ እንዴት ገባሽ? ፓሽን ውስጥ መቼ መጣ? መቼ ጀመረሽ? ይህንን ነው የምሰራው ብለሽ እስቲ የወሰንሽበትንና ምክንያቱም በጣም ካሸንሽ ነው ለረጅም ዓመት ስለሰራሽው እና የሆነ ክስተት አለ። በቃ እኔ ሳይኮቴራፒስት ነው የምሆነው፣ ሳይኮሎጂስት ነው የምሆነው ያልሽበት ክስተት አለ? መቼ ነው? እኔ አሁን በጣም የሚመስለኝ ያቺ የልጅነት ጊዜ ልጅነት ከምንለው ይልቅ ይሄ አፍላ ወጣትነት እድሜ ያለች አይደለ? ከ13 ዓመት በላይ ብዙ ጥያቄዎች የምንጠይቅባት እድሜ ናት እና እኔ በጣም ጠይቄበት ያለፍኩት እድሜ ነው። ያ እድሜ አስታውሳለሁ 15፣ 16፣ 17 ዓመቴ ቁጭ ላለው ማስታውሰው መኝታ ቤታችን መስታወት ጋር ከመስታወቱ ጀርባ የሆነች ትንሽዬ ዛፍ አለች እና ብዙ ጊዜ ማትደርቀኝ ክረምትም በጋም ማትጠወልግ አይነት ዛፍ ናት እና ትወዛወዛለች ዛፏ እና እሷን ዛፍ እያየሁኝ በጣም አስብ ነበር። እና የምጠይቀው ጥያቄ ምንድን ነው የምፈልገው? ምንድን ነው የሚያስደስት? አሁን ግርም ነው የሚለኝ። አየሽ አሁን ልጆቻችን አሉ ቢባል ላናምን እንችላለን፣ ወይም ይህን ጥያቄ የሚጠይቁ አይመስለንም። በተለይ አሁን ላይ ያለው ትውልድ ይሄ ጀኔሬሽኑ እንዲህ አይነት ነገር ያስባል ይገባዋል ብለን ጨርሰን የማናስብባቸው ጊዜያቶች አሉ። ግን ይጠየቃል። እኔ ጠይቄያለሁኝ። ምንድን ነበር የምፈልገው? ምንድን ነው የሚያስደስተኝ? ማሰብ በራሱ መጠየቅ በራሱ ያኔ ይመስለኛል ስነ ልቦና ባለሙያ መሆን የፈለኩበት ጊዜ መነሻው ብዬ ነው የማስበው። ምክንያቱም ስፈልግ ስጠይቅ ምናምን የሆነ ሰርቪስ ነገር ደስ ይለኛል፣ ከሰው ጋር የሚሰራ ነገር ደስ ይለኛል፣ ሰው ማገዝ እፈልጋለሁ፣ ሰው መስማት እፈልጋለሁ። በእርግጥ ብዙ መጥቶ የሚያወራኝ ሰው የለም በዛ ጊዜ። እንዳልኩሽ እኔ ራሱ ኢንቪዚብል ነኝ። ከሚታዩት ሳይሆን ከማይታዩት ሰዎች መካከል ነኝ የምልሽ። ትምህርት ቤት ውስጥ ያን ያህል ብዙ በጣም አክቲቭ የሆንኩኝ የምታወቅ አላሪ ትምህርት ቤት ውስጥ የሚታወቁ ንጥት ያሉ ልጆች አሉ አይደል? ከዛ ውስጥ የምትይኝ አይደለሁኝም። በደንብ ብዙ አብዛኛውን ጊዜ ኳይት ነኝ፣ ረጋ ያልኩኝ ነኝ፣ ዝም ያልኩኝ ነኝ እና
ግን አስብ ነበረ ያዛን ጊዜ ምንድነው ምናምን ብዬ ግን ማንን መጠየቅ እንዳለብኝ ስለማላውቅ ምን ብዬ ውስጤ አብሰለስለዋለሁ። ዞሮ ግን እነዚህን ጥያቄዎችም የምጠይቀው መሆንም የፈለኩበት አሁን ላይ ያው እዚህ እድሜ ላይ ሆኜ ሳየው ዝም ብዬ የሚመስለኝ እንትን ስለሆንኩ ነው። የራሴ ነገሮች ለካ ነበሩኝ። የራሴ የታመቁ ነገሮች ነበሩኝ። የራሱ ብዙ ነገሮች ነበሩ። ይሄ ያለመቻል አገኛለሁ ብሎ አለማሰብ እንዳልኩሽ ታችም ሆኜ የነበሩት ነገሮች ነበሩ። ኤክስፔሪየንስ ያረኳቸው ያጋጠሙኝ ነበሩ። እነሱ ተደምረው አይመስለኝም ነበር ይመስለኛል። እና ዝም ብዬ አስብ ነበረ እና በጣም የሚያስቅሽ ነገር ተመርቄ ሳይኮሎጂ ሳይኮሎጂ ከመግባቴ በፊት ዲፓርትመንቱን ጆይን ከማድረጌ በፊት ሶሺዮሎጂ ነው ሳይኮሎጂ የሚመስለኝ። አይገርምሽም? አላውቅም። ክስ ሜንቶር የለሽማ ዝም ብለሽ ነው እኮ የምትሄጂው። ማትሪክ ካመጣሽ በኋላ ቅጥር ብለሽ ነው የምትገቢው። ግን በዛ ጊዜ የነበረው ቴንሽን፣ ጭንቀት ልነግርሽ አልችልም። ያቺን የመጀመሪያዋን ዓመት ሰርቫይቭ ለማድረግ ክሪስመስ ላይ ላለመባረር በጣም በቃ በወረደ ውጤት ታልፊያለሽ። የፈለገው በቃ ይሁን የማትከፊው አይነት መስዋዕትነት የለም እና ማንም የሚነግርሽ የለም። ብዙ የሚነግርሽ ስለመትረፍ ነው የሚነገረን ባይዘው የነበረው በቃ እንዴት ብለሽ ነው ዩኒቨርሲቲ የምትገቢው ዩኒቨርሲቲ የምትቀጥዩ እና ፈተናሽን የምታርፊው ጥሩ ግሬድ የሚኖርሽ ነው እንጂ ማለት ወደፊት ምን ትፈልጊያለሽ? ምን ላይ ኢምፓክት ማምጣት ትፈልጊያለሽ? ያው አሁንም ሀገራችን ላይ አቅምም ስለሌለ ሜንቶርሺፕ የለም። ልጆቹ ብዙን አያውቁትም። ለዛ ነው የአንዳንዴ ይደውሉልኝና ለእኔ ገና ያንግ ልጆች ዩኒቨርሲቲ የሚገቡት ሳራዬ ምን ይሉኛል? ሳይኮሎጂስት መሆን እንፈልጋለን። እንዴት ነው ገንዘብ አለው? ደሞዝ ስንት ነው ይሉኛል። በወር አንድ 20 ሺህ ብር አታገኝም? በወር አንድ 20 ሺህ ብር እንዴት ነው ትሰሪያለሽ? ምናምን እናትና አባቴ ገንዘብ አያገኝም ብለውኝ ነው የሚሉኝ አሉ። እና ይሽ ኢኮኖሚው በሀሳብ እንትን አለብን፣ አመዘንብን። በጣም ድህነት በጣም መጥፎ ነው። ድህነት ምርጫ ያሳጣሻል። ሳራዬ ትፈልጊውን እንዳትሆኝ ያደርግሻል። እውነት ለመናገር ከባድ ነው። እኔ ድህነትን በጣም በቀላሉ ነገር አላየውም፣ አልመለከተውም። ያው አቅም ስለሌለንም እዚህ ላይ ያሉትም ሰዎች ቢዚ ነን። እኛ ራሱ አሁን እንዳንጠየቅ የራሳችንን ልጆች ለማሳደግ ደግሞ ተፍ ተፍ እንላለን። ስለዚህ እንትን አይልም፣ የሚነግርሽ የለም። እና ምርጫ ሙሉ ሲባል አንደኛ ሶሺዮሎጂ። አሁን እኮ የምሰራውን ስራ እኮ ነው መስራት የምፈልገው። ያኔም አይገርምሽም? አጥቆ ውስጥ ያለ ግን ለሰው አላወራም፣ በጣም አላወራትም። ምክንያት ይሳቅብኛል፣ ምን እባላለሁ ምናምን ነው። ከዛ ሶሺዮሎጂ፣ ከዛ ሳይኮሎጂ፣ ከዛ ምናምን እያሉ ፖለቲካል ሳይንስ ነበር ያኔ ፒኤስአይ ይባላል። ሞልቼ ሲመጣ ሳይኮሎጂ አንደኛ አለቀስኩኝ ነው የምልሽ። ዶርም ገባ አደኛ ኧረ ተይ ትለኛለች። አለቀስኩኝ። የሚፈልገው ሶሺዮሎጂ ነው የሚፈልገው ማማር ሶሺዮሎጂ። አሁን ሳስበው በጣም ያስቀኛል። በቃ አለቀስኩኝ ፍርፍር ብዬ። ከዛ ዶርም ውስጥ በጣም ክፍት ብሎኝ አንድ ዶርም ውስጥ ሄድኩኝ። ወይኛ ዶርም ውስጥ ናት ሲሆን ብቻ ፖስታለሁ። ግን የእኔ ሲኒየር ናት፣ 4ኛ ዓመት ተማሪ ናት የሳይኮሎጂ። እና እኔ ቆይ የምልሽ አልኳት ሳይኮሎጂ ጨርሼ ምንድን ነው መሆኑ ምንድን ነው የምሰራው አለ። ምን ትሆኛለሽ? ያው ሜጀርሽ ሳይኮሎጂ ነው፣ ማይነር የኤዱኬሽን ኮርሶች አሉ። የሆነ ትምህርት ቤት ገብተሽ ወይ አስተማሪ ትሆኛለሽ ወይ የትምህርት ቤት ካውንስለር ትሆኛለሽ። በቃ ወይ አሪፍ ዘመድ ካለሽ ኤንጂኦ ትገቢያለሽ። እድለኛ ከሆንሽ ነው እሱንም አለች። በጣም ደነገጥኩ። ሁሉንም አልፈልጋቸውም። እኔ የምፈልገው ኮሚኒቲ የሆነ ቤዝድ ስራ መስራት ነው። አውቀዋለሁ እኮ በሰዓቱ። አይ አልሆንም አልኳት። እንግዲህ ታዲያ ምን ምርጫ አለሽ አለችኝ። አክሴፕት አድርጎ አምኖ መቀበል ነው። በጣም ከባድ ጊዜ ነበረ ለእኔ። አላውቅም ኮርሶችን ስወስድ ነው በጣም እየተደሰትኩ። 2ኛ ዓመት ተማሪ እያለሁ ነው ቮለንተር ማድረግ የጀመርኩት። 10 ብር ይሰጠኛል፣ ታክሲ ይዤ ሄጄ ቮለንተር አደርጋለሁ። በጣም አየሽ እድሉን ጠየቅኩት። መስራት ፈልጋለሁ፣ መቀመጥ አልፈልግም ስለው አባቴም በጣም ጥሩ፣ በጣም የሚረዳኝ የገባው ህልሜ ፐርፐዜ የገባው አባት ነው። እውነት በጣም ነው። ሁሌም አባቴ ነው የማመሰግነው እዚህ ላይ። ምንም ችግር የለውም ብሎ እንትን አለኝ፣ አስገባኝ። ከዛ ጀመርኩኝ ማለት ገባኝ። ያኔ ወደ ኮሚኒቲ ትዕግስት የገባችሁ ያኔ ነው ነው ማለት ነው። ክስ በሰዓቱ እንትን ነበረ ኤች አይ ቪ ኤድስ በጣም ነው ችግር የነበረበት ጊዜ ነበረ። ብዙ ኤንጂኦዎች ነበሩ፣ እንዳሁኑ ኤንጂኦች አልተዘጉም። እና ሳይኮሶሻል ሰፖርት ፕሮግራም አለው እዛ የነበርኩበት ቦታ ላይ። ምንም ቮለንተር እኮ ነው። ግን የሚገርምሽ ሳሪ እኮ ትልቅ ስራ እኮ ሰርቼ አይደለም፣ ሻይ ነው እኮ ማፈላው እኮ እዛ። የሚገርምሽ ነገር ሻይ አፈላለው፣ ወረቀት ከዛ ወደዛ ውሰጂ ሲሉኝ ወስዳለሁኝ።
አንዳንዴ ኮምፒውተሩ አጠገብ ቆሜ ያለው የልጆቹን ሊስት የልጆቹን ነምበር ኮምፒውተር ራሱ እኮ በጣም ብርቅ ነው ያኔ ላይ ለካ። ከዛ ደግሞ ወደ ሞጆ ምናምን ሲሄዱ በጣም ሳሱ ትባላለች። አላቅም አሁን የት እንዳለች ግን በጣም ነው የምታግዘኝ። ካናዳ ኖራ ነው የሄደችው እና በጣም ሞቲቬት ታደርገኛለች። የምትፈልጊውን ነገር ስሪ ምናምን ጎበዝ ትለኛለች። ኤኒዌይስ ግን ያኔ ትንሽ ያው ወረቀቷንም ማመላለስ ሻይም ማመላለስ ቁጭ ማለትም ቢሆንም ግን አንድ ነገሮች ገባኝ። ሳይ ኤችአይቪ ፕሮግራም ላይ ያለ ነሳሱ ሲያወሩ ሰማለሁ እና ለልጆቹ አየሽ ደብተርና ልብስ ነው የሚሰጧቸው ብዙ ጊዜ እና እኔ ጠየቅኩኝ ደብተርና ልብስ እኮ ብቅ አይደለም ወደ ባስ ሳይኮሶሻል ያኔ ዋው! ወደ ባስ ሳይኮሎጂካል ሰፖርት የሚገርም እኮ ነው። በጣም በጣም አዎ እኔ በጣም ይገርመኛል። ያን ጥያቄ ሬዝ አደረኩኝ። ለአንድ ሰው እዛ ያለ አንቺ ገና ትንሽ ልጅ ነሽ፣ ትንሽ ልጅ እኮ ነሽ አለኝ። ኢትስ ኦኬ ይህንን መፍታት አይቻልም አሁን ረጋ በይ አለኝ። ረጋ በይ ትንሽ ልጅ ነሽ፣ ይሄ በጣም ከባድ ነገር ነው አለኝ። ፊት ይከብዳል። እንዴት መብላት ከቻሉ ልጆቹ ደብተር ከተሰጠ ምክንያቱም እውነት እኮ ነው። በጣም ኤንጂኦ አሜዚንግ ስራ ነው የሚሰራው። በሰዓት ልጆቹ ምግብ የላቸውም፣ ልብስ የላቸውም ሚቴድ እና ይሄ ከተደረገ አልኩኝ እኔ ይሄኛው ለምን ይቀራል? የሂውማን ፓርቱ የት ጋር ይቀረ? ያ ከውጭ ያለውን ነገሮች በሙሉ ሊሟሉልን ይችላሉ፣ ግን እሺ ከውስጥ ያለው ስብራቱስ ምናምን ነበረ። ያኔ ነው ከእንዳልክ ጋር የተገናኘ ነው። ሴኮንድ ይር ተማሪ ሆኜ ነው ከእንዳልክ ጋር አስፋፋት የተገናኘ ነው እና እሱም እንደዚህ ለካ የሆነ ኤንጂኦ እየሰራ እሱም ጥያቄ አለበት። ክረምት ይሰራል እንደዚህ እንደኔ ቦለን ከዛ የራሳችንን ስራ መስራት አለብን አለኝ። እንዳልክ በጣም ፈጣን ልጅ በነገርሽ ላይ እኔ የእንዳልክ ፍጥነት ራሱ ላለሁኝ ብዙ ሰው የለውም። በጣም ፈጣንና ቶሎ ኤክስኪዩት ማድረግ ችሎታ ያለው ማለት ቶሎ ነገሮችን ድርግ ማድረግ ይችላል። አየሽ የእሱ ፖቴንሻሉ የእሱ አቅሙ ስጦታው አንዱ ይሄ ነው። በጣም ተናጋሪ ነው። ተናግሮ ያሳምንሻል። ፈጣን ነው። ይሄ ደግሞ ብዙም አላወራ ነው። ብዙ ነገር ተምሬያለሁ ከእንዳልክ በዛ ፕሮሰስ ውስጥ። ፓርትነር ስታረጊ አይሽ ፓርትነር አብረሻቸው የሆንሻቸው ሰዎች ብዙ ነገር ሊኖራቸው ይችላል። ስኪል ሊኖራቸው ይችላል ነው ባህሪ፣ አቲቲዩድ ብዙ ነገር ፖስጃች ፒካርጋች ከጀመረ አይገርምሽም? እና ስራው ሲጀመር እየዞርን ግቢ ውስጥ ያሉትን ልጆች እንጠይቅ ነበረ። የምናውቃቸው ልጆች ስራ እንጀምር አብረን እንስራ። አንድ ጊዜ 10 ምናምን ሆነን የፉትቦል የኳስ ሜዳ አለ፣ ኮርት አለ እዛ 6 ኪሎ ውስጥ ትልቅ ሜዳ። እዛ ሜዳ ውስጥ ተቀምጠን ነበር። የሚገርምሽ ተቀምጠን ሰብስበን ዲስከስ ሁሉ አድርገን እናውቃለን። እንዳልክና ለካ ለማገኘ ነው ሁሉን እናገራለን። አንዳንዱ ሰው እነዚህ ልጆች ሊያብዱ ነው እንዴ ሊታመሙ ነው ያዙ ያምግናል። ያ 3ኛ ዓመት ሲመሆን ከፍ አለ ልባችን። 4ኛ ዓመት ተይው ኦልሞስት ግቢ አልነበርንም ማለት ይቻላል። ደግሞ ኮርሶቹ ድግግሞች ናቸው። ሰከንድ ይር ምናምን የተማርሻቸው ነው ብዙም ኮርሶቹም ደግሞ አይከብዱም እና አብዛኛውን ግን ውጭ ነበርኩኝ። እንደዛም ሆኖ ግን ማለት በጣም ወረደ አልነበረም ውጤት። የ4ኛ ዓመት 3 ምናምን አመጣ ነበረ እዚህ ላይ አብዛኛውን ችን ውስጥ አልነበርኩም። ግቢ ውስጥ ያልነበርኩባቸው ሁኔታዎች ነበሩ። እንደዚህ ነው ወደ ስራ የገባሁት። የሚገርምሽ ነገር በጣም ብዙ መንገድ አለው። ሰው ይመጣል ይሄዳል፣ ያይናል፣ ይመጣ ያሬማ ገንዘብ የለውም። ፈንድ አላችሁ ያረፍን ፈንድ የለም። በጣም ሞራላችን የሚገርም ሞራል ነበረ። ቢሮ እኮ ተከራይተናል። 4ኛ ዓመት ተማሪ ያለ ባዶ ነው እኮ ቢሮ። ዋው እና አከራያችን እንዲያትገቡ ምናምን ሲሉ እንደ ገባናል። ደነገጡ። ትልቅ ሰውዬ 80 ዓመታቸው ጠረጴዛ ይዘውልን መጡ። ከቤት አስጠብቁንኩ ጠረጴዛ አባት ሲመጣ ደነገጠ። እዚህ ውስጥ ነው በሉ ብሎ መሬቱ በጣም ይቀዘቅሳል። ደግሞ ሽሮ እንዲ አካባቢ ነው የከፈትነው ቢሮ በዩኒቨርሲቲ እንዲቀርበን ላስቲክ ምንጣፍ ወንበር 2 ወንበር ላስቲክ ምንጣፍ አደረገን። እስከዛ ድረስ ግን በቃ እንደዚህ እግራችን ላይ ጎንበስ ምናምን ነበር ምንስከይ ነበር። አየሽ አንዳንድ ነገር ፐርፖዚሽን ስታቂ የሚባለው እውነት ነው። የሆነ የተፈጠርንለት ዓላማ ሆኖ ነው እኔና እንዳልክ እንደው እንደዚህ አይነት መስዋዕትነት የተቀበልነው እንጂ ከባድ ነበረ። ግን አስደሳች አድቬንቸረስ ልጅ መሆንም ጥሩ ነው። ወጣት መሆን ጥሩ ነው። በቃ ሳንበላ ልንውል እንችላለን። ይገርምሻል ግን ሳንበላ ምንም በቃ ጉዳያችን አይደለም። ሙዝ በዳቦ እኔ በጣም ማስታውሰው አንዴ እርቦን አንድ ቦታ አቃቃ ወደ ቃሊቲ ሆነ አቃቂ ሆነ ብቻ ወጣ ያለ ቦታ ሄደ። ስንመለስ የታክሲ ጠፋብን። ስራ ጨርሰን ስራ ተነካክልና እዛ ላይ አልበላንም ሙሉ ቀን
ፊታችን በቃ ነጭ አመድ ሆኖ ነው አባቴ የደረሰን። አባቴ ነው የሚደወልበት። በቃ አባትና እናቴ ታያቸው እዚህ ውስጥ አብረው አሉ፣ ኢንቮልቭድ ናቸው ማለት ይቻላል። ሼር እንዳላቸው ቁጠሪው። ከዛ ደነገጠ። ሚሪንዳ ስጧቸው፣ ሚሪንዳ ነው ያጠጣል። እሺ በቃ ደክሞናል። ሶስት ማውራት ያቃተው ሰው ሚሪንዳ፣ ጣፋጭ ነገር ሚሪንዳ፣ አትሊስት ግሉኮሳችሁ እንኳን ውስጥ ወደ ላይ ከፍ ይበል። የሚገርም እንደዛ ነው። በቃ ከዛው ካጣን ይደወልለታል፣ እሱ ድረስልን ነው። እና ግን ይገርምሻል፣ እኔ አሁን በጣም አሁን ላለነው ወላጆችም እኔም ራሴ ወንድ ወላጅ የምማረው ነገር ይገርማል። እኔ አሁን እላለሁ እናትና አባቴ ያምኑ ነበር በእኔ ማለት ምንም እኮ ነገር የለም፣ ስራ የለ፣ ሀሳብ ብቻ ፍላጎት ብቻ፣ ግን በእኔ በጣም ያምኑ ነበር። ለምን መሰለሽ? ቤተሰቦቼ በጣም ሀብታም አይደሉም፣ ገንዘብ በጣም ያላቸው አይደለም፣ የተትረፈረፈ ያላቸው በቃ ማለት አብቃቅተው የሚኖሩ ሚድል ክላሶች ናቸው። እንዴ መቼ ነው ስራ ይዘሽ ደሞዝ እኮ የምታመጪ እኮ ማለት ነበረባቸው። ብረዳቸው አይከፋቸውም፣ አይቀሉም ብዬ ነው ማለት። ግን አንድም ቀን ስራ ለምንድን ነው የማትጀምሪው? ገንዘብ የለሽም፣ እንዴት ይሻላል? ያንቺ ስራ ችግር አለበት፣ መቼ ነው አይከርምሽም? አንድም ቀን አሁን ምንም አይነት ሜሞሪ ጭንቅላቴ ውስጥ የለም። ምንም አይነት የጠቆረ ፊት፣ ምንም አይነት ሜሞሪ። እናቴ ብቻ ጠዋት ስወጣ ምግብ ይዘሻል፣ ምሳ ዕቃ እንኳን ያዢ እስኪ የሆነ ነገር እንኳን ቢርባችሁ ትለኛለች። አባቴ ደግሞ የ10 ብሯን ቁጭ ያደርጋል ወይ 20 ብሯን ቁጭ ያደርጋል። 10 ብር ከሰጠኝ ደስ ይለኛል፣ 20 ብር ከሰጠኝ በቃ ፌስታ ነው ፌሽታ። በቃ በጣም 10 ብርም ቢሆን እሺ እንላለን። እንደዛ ነው የመጣሁትና አሁን ላይ ሳስበው እንዴት ቢያምኑብኝ ነው እላለሁ። ማለት እንዴት ቢተማመኑብኝ ነው እንደዚህ የሆንኩት። በእውነት እግዚአብሔር ይስጣቸው ነው የምለው ወላጆቼን። በጣም አባቴ በህይወት የለም፣ ግን አባቴን እውነት አመሰግነዋለሁ። እና እናቴ እንዴት አትጠይቀኝም? እንዴት ትዝ አልላትም? እና የማስታውሰው አንዳንድ ሰዎች ወላጆቼን የሚያውቁ ሰዎች ቤት ሲመጡ ይቺ ልጅ ስራ አትይዝም ምናምን ይባላል። ይሉ ማለት እንዴት ነው ስራ እንዴት እየሆነላት ነው? አጣራሽ በከት ሲያዩኝ ብያለሁ ብያለሁ። ቀን ፀሐይ ነው የሚመታን። ስንዞር ስናወስ በየቢሮ እያንኳኳን ስለ ሜንታል ሄልዝ ስናስተዋውቅ ስናወራ ፑች ስናደርግ እንደዛ ነበር የምንውለው። የሚገርምሽ ነገር እና አባቴ ትዝ ይለኛል አንድ ያለው በቃ ተዋት እንዴ ላም ቀንዷ አይከብዳትም፣ እኔ ልጄ አትከብደኝም፣ እንደፈለጋት ትሁን። እና እኔ ጋር ይመጣና አንቺ ምንድነው የምትፈልጊው መስራት? በቃ እንዳትቀጠሪ፣ በቃ ስሪ፣ ድሪምሽን ተከተይ ነው። በጣም የተትረፈረፈው አባት ኖሮት አይደለም፣ የራሱ የሆነ ፋይናንሻል ቻሌንጅ የሚያጋጥመውም አባት ነበረ። እና እግዚአብሔር ይመስገን ልልሽ ፈልጌ ነው። በዚህ መንገድ ነው ትዕግስት የተሰራችው ቃል አልነበረም። አዎ ከእንዳልክ ጋር ሆነ በጣም ነው ሰፈር ያደረግነው። ይሄ ለብዙ ወላጆች አይን የሚከፍት ነው የሚሆነው። ምክንያቱም ያን ሰክሰስ እንዲሳካለት ፓሽኑን መስራት ይኖርበታል። ያ ግን ፓሽን ሲባል ያዩት ነገር አለ። ቤተሰቦችሽ አብሽ ጊዜ ሰጥተው ያዩት ነገር አለ። ከልብሽ እንደምትሰሪ ይታያችሁናል። በርበኛል ሳራዬ። አዎ እና ያንን ሰፖርት ማድረግ ለዚህ ያበቃሽ። እዛ ላይ እጅሽን ቢሉሽ ብለሽ የምትፈልጊ ሌላ ስር ይህን ታቆሚውና እቺ ትዕግስት አናገኛትም ነበርና በእውነት የብዙ ሰው አርአያ ናቸው። በጣም ነው ደስ የሚለው። እግዚአብሔር ይስጣቸው። የእውነት ነው የምልህ። ምን ይውጣ ምን ሆን ነበር ማለት እንደ ማንኛውም ሰው አንድ ስራ መስክ ላይ ይቀጠርና ደሞዝ አገኛለሁ። ግን በጣም ደስተኛ ሳልሆን ገንዘብ እያገኘሁኝ ማለት ያው ለመኖር ያክል ደስታ አይሰጠኝም። ባቆመውም ባልሰራውም ብሰራውም ምንም አይመስለኝም። እንደዛ አይነት ህይወት ነው። ሌላ እዚህ ጋር የምጨምርልሽ በጣም ለእኔ አንዱ ሌላ ያገዘኝ እንደ ሪሶርስ እንደ ስንቅ የሆነኝ በጣም ሰነፍ ተማሪ ነበርኩና አባቴ እንደው ይገርመኛል ስለ እኔ ያለው አቲቲዩድ ማለት በቃ ጎበዝ ነሽ እኮ ይለኛል። ኧረ እኔ ጎበዝ አይደለም ስለው ነሽ እባክሽ ነሽ አንቺ ጎበዝ ነሽ ይለኛል። ይሄ ነገር እንዴት ነው ማለት አፍራለሁ። ለምን ዝቅተኛ ውጤት ስለማመጣ። ከዛ አንድ ቀን ጠየቅኩት፣ ምንድን ነው ሰው ይመጣና እንግዳ እንዴት ናት ትምህርት ጎበዝ ናት? ጎበዝ ናት። ሰው ፊት ጎበዝ አይደለችም ብሎኛል። ጎበዝ ነሽ ናት? አዎ ጎበዝ ናት ይላል። እና አሳቅቃለሁ። ስንተኛ ወጣች ምናምን ናት ምናምን ይልና ያድበሰብስልኛል። አሳልፎ ሰው ፊት ላይ እና እኔ አንድ ጊዜ ጠየቅኩት። ከፍ ስል ቲኔጅ በጣም ቅርበት አለን ባይዘው የሚያቅፈው ያውቃል። ከአባቴ ጋር ያለኝ ጓደኛ ያለ እና ማዳም የሚገርምሽ ደግሞ በጣም የሚፈራ ኃይለኛ ሲቆጣ
ጎረቤት ምናምን ልክ ሁሉ ሊፈራው የሚችል ሰው ነው። እንዲህ ዝም ብሎ ሰው አይደለም። ይህንን ማወራሽ አባት ማለት በጣም የኢትዮጵያ የሚፈራ ኃይለኛ አባት ነው በቃ። እና አንዴ ጠየቅኩት፣ ባባዬ ለምንድን ነው እንደዚህ የምትለኝ? እኔ እኮ አሪፍ ተማሪ አይደለሁም ለምን እንዴት ይለኛል? እኔ ይሳቀቃል በቃ እንደ ሰው ፊት አትበለኝ ምናምን ስለው አንቺ ውስጥ አይቻለሁ አለኝ። አንድ ቀን ማስታውሰው አንቺ የኔ ልጅ ነሽ አለኝ። እኔ አይችሻለሁ፣ እኔ ራሴን አይቻለሁ አንቺ ውስጥ ትልቅ ቦታ ትደርሻለሽ። አሁን እንግዲህ አየሽ ኢንቪዥን አድርገው የወደፊቱን ነው የሚታየው ለእኔ ለአባት ማለት እንዴት አየው ገና እኮ ልጅ ነኝ። የሚያስገርም በጣም ገና ልጅ እኔ አባትሽ አውቃለሁ፣ አንቺ እኮ የኔ ልጅ ነሽ አውቅሻለሁ አለሽ አለ። ሚሊያየሽ እኔ ሳይታየኝ አይቶ ይሆናል እና በባዶ አየሽ አሁን በባዶ ሰው ልጆቹን ኢንከሬጅ አታርጉ እንላለን፣ ሞቲቬት አታርጉ እንላለን ወላጆች። እኔም በጣም እስማማለሁ እና በባዶ ኢንከሬጅ የሚያደርገኝ ነበር የሚመስለኝ ለካ ዝም ብሎ ውስጥ ታይቶ አንቺ ውስጥ ነው ያለ እንጂ ተይ በቃ ጎበዝ ነሽ እኮ አላለኝም። እንዲሁም 4 ከ10 ዓመት በጣም አሪፍ ነሽ አላለኝ። አንቺ ውስጥ አሪፍ ነገር አለ ምናምን አለኝ። ግድ የለሽም እኔ አንቺ የኔ ልጅ ነሽ አቅሻለሁ አስታውሳለሁ ያለኝን ጊዜም ራሱ አንቺ በእኔ ነው የወጣሽው የኔ ልጅ ነሽ አለኝ። የሚገርም አባት ናት። አዎ ዋው! በጣም ምሳሌ ነው የሚሆኑት። በጣም እኔ እኮ ግርም ነው የሚለኝ ምንም ነገር የለኝም። ይኸውልሽ ሶሻል አክቲቭ አይደለሁኝም። አሁን አንድ ልጅ ወላጆቹ አንድ ልጅ ገና ያንግ ሆኖ ወይ ጎበዝ ተማሪ ይሆናል ወይ ወላጆቹን ተፍ ያለ የሚያግዝ ይሆናል ወይ ደግሞ በቃ የሆነ መልካም ሆኖ ወላጆቹ ፕራውድ ሲሆኑበት ደግሞ ታያለሽ። ወይ ደግሞ በስፖርት አሪፍ ነው ወይ ቤተክርስቲያን ውስጥ ወይ መስጊድ ውስጥ በስት ልጅ ነው። እነዛ ሁሉ ነገር የሉኝም። አይገርምሽም? እኔ ምንም የለኝም ነበር። አሁን ወደኋላ ሄጄ እግዚአብሔርን በጣም የማመሰግን ምን ነበር ስል ምንም የለኝም እና የሆነ በረሃ ውስጥ የሆነ ትልቅ ኢምፓየር ነበር የሚታየው ማለት ነው። ወይንም ደግሞ የሆነ ትልቅ ቤት ተገንብቶ ነው የሚታየው ማለት ነው። ሰው የሆነ ያየውን ነገር ነው አባቴ ሞር ያስባለሁ ሞር እናቴ ደግሞ በፍጥነት ገዘችኝ መሰለሽ ባለመጨቃጨቅ ከኋላ እያሉ እየሄዱ አንቺ እኮ እንዲህ ነሽ እንዲህ አድርጊ አስተካኪ ዩዥሊ ኳይት ናት ዝም ያለች ናትም እናቴ። እሱን አለመጨቃጨቋ በጣም ጠቅሞኛል። በጣም ዲስተርብ አታደርገኝም። በጣም ሰፖርቲ ምን ትፈልጊያለሽ ባላት አቅም በተለይ ቲን ከሆንኩ በኋላ በጣም ነበር በደንብ ሰፖርት ደግሞ ከፍ ስልም በደንብ አቴንሽን እንደሚያስፈልገኝ ገብቷት ምን ይደረግልሽ ምናምን ነው አለች። እኔ የማደንቃት እንዴት ነው ከኋላ እየመጣች እነ እንትና እኮ እንደዚህ ሆኑ፣ እነ እንትና እኮ አገቡ፣ እነ እንትና እኮ ሀብታም ነው እንደዚህ ሆኑት፣ እነ እንትና እንደዚህ አይነት የእንትና ልጅ ስራ ያዘች፣ የእንትና ልጅ ናት እንትን ዩኒቨርሲቲ እንዴት ነው ያላለችው? በጣም ሀብታም አይደሉም እነዚህ ሰዎች እና ይገርመኛል ይሄንን ነገር በጣም እኔም ራሴ የምማረው ነው ሁሌ ከእናቴ ከአባቴ ከጥሩ ነገራቸው ይሄ ነው። በጣም ፐርፌክት እና መላካይ ናቸው እያልኩ አይደለም፣ ግን የጠቀመኝን ነገር ነው ሼር እያረኩሽ ያለሁት። ሐረይ የሚገርም ነው። ወላጅ ልጆቹ ላይ ያለው ተጽዕኖ ቀላል አይደለም እኮ። እንደ የእነሱ ድምፅ እኮ ነው የሚከተለን በሄድንበት። የእናት መጥፋት ድምፅ ይከተላል እና የአባትሽ ድምፅ እየተከተለሽ ነው። ትችያለሽ፣ ያ ውስጥሽ ያለውን አውጪው እያሉሽ ገባሽ። እንደገና ደግሞ ሳወዳድሩሽ ገባሽ። በቃ ባንቺ ባለሽ እንድታብቢ ነው የረዱሽ እና በጣም ብዙ ነው የምንማረው። ቅድም ያልሽኝ ላይ ደግሞ ቮለንቲሩ እንዴት እንደጠቀመሽ። አሁን ቮለንቲሩ በጣም የሚያስገርም ነው። ትምህርት ቤት እያለሽ በጣም ስለምትወጂ ስራሽን ፓሽኑ ስላለሽ ሳይከፍሉሽም ሄደሽ ቮለንቲር አድርገሽ ግን ብዙ ነገር አግኝተሽበታል። ብዙ ሰው ቮለንቲር እንዲህ ስራ ላይ ሲሰሩ ሄደው ሲያሩ ጊዜያቸውን ያጠፉ ነው የሚመስላቸው፣ ግን አይደለም። እንደ ስራ ነው የሚታየው። ብዙ ኤክስፖዠር እና ስታወሪኝ ውስጤ ያለ የነበረው ሳይኮሎጂ እና ሶሲዮሎጂውን እንኳን አላውቀውም ስትይ ኤክስፖዠር አለመኖሩ እኮ ነው። ሰዎች ካልተነገራቸው ከየት ያውቃሉ? እንደዚህ እየሄዱ ቮለንቲር ካላደረጉ እንዴት ያውቃሉ? እና ይሄ ትልቅ ነገር ነው ቲጂዬ፣ ለአሁን ላሉ ልጆች ቮለንቲር ማድረግ። ዛሬ ገርምሻል ከአንድ ሰው ጋር እዚህ አሁን አትላንታ ነኝ ያለሁት አሁንና እዚህ ጠዋት ቤተክርስቲያን ሄጄ አንድ ልጅ ጋር እያወራን ነበር። ያው ስላላስፈቀድኩት ግን ስሙን አልጥቀስ እና እኔ ድሮ ቲጂ ልጅ ያንግ ሆኜ
የድሮ HIV ስነ ተዋልዶ ጤና ምናምን ቮለንተር አረገ ነበረ፣ ሰራ ነበረ። ይሄ ወጣቶችን ማስተማር፣ ቤት ለቤት HIV የተጎዱ ሰዎችን ማገዝ ምናምን ሰራ ነበርና ሴም ጥያቄ ነው የጠየኩት። ኦኬ አሁን ያኔ የተሰራ የነበረው አሁን ህይወት ላይ ምን ኢምፓክት አለው ስለው አሜሪካ መጥቼ አልከበደኝም አለ። ምክንያቱም ብዙ ስራ ሰራ ነበረ። ቮለንተር ማድረጉ ደግሞ ጠቅሞኛል። ግስ ፕሮብሌም ሶልቪንግ ነው የምትማሪው፣ ችግር መፍታት፣ ችግርን አንደርስታንድ ማድረግ፣ ከተለየ አቅጣጫ ማየት ነው እና እንደዛ ላይ አይዊሽ ኢትዮጵያ ውስጥ እሱ ነገር ቢቀጥል። አሁን HIV ኤድስ በጣም እንደ አሳስቦን እንደ ፓንደሚክ ላናወራው እንችላለን። ብዙ ፓንደሚክ ኢሹዎች አሉ። በጣም ብዙ ሰዎች የተቸገሩ አሉ፣ የራባቸው አሉ፣ ሜንቶር የሚፈልጉ አሉ፣ ብዙ ነገር የሚፈልጉ አሉ እና እንደው እላለሁ እኔ የነበርኩበት እድሜ ላይ አይዊሽ ልጆች ወጥተው በመስጠት ቢማሩ። መስጠቱ ነው ደግሞ ከውስጥ ያለውንም ደግሞ እርካታ የሚሞላ በመስጠት ውስጥ ቢሄዱ በጣም ደስ ይለኛል። በጣም ልክ ነሽ ቲጂዬ። አሁን ይሄ ራሱ በእውነት የሚሰሙ ሰዎች አሁን ለምሳሌ ካምፕ እንትን ያላቸው ስራ ቦታ ላይ ኦፕን ያላቸው እንደዚህ ቮለንተሪ ኦፖርቹኒቲ ቢያመቻቹ ልጆች ስራ እየፈለጉ ቤት ከሚቀመጡ ቮለንተሪ እያደረጉ ቢጠብቁ በዛ መሀል ብዙ ነገር ይገኛልና ላንቺ እንደጠቀመሽ አሁን ልጅ እንዳለሽ ትልቅ ነገር ነው። ይሄ ቮለንቲር ልምድ እንደ ባህል መከፈሉ ብቻ ነው። ከመከፈል በላይ ብዙ ጥቅም አለው እያልን ነው። ወደ እናትነት እና በብዙዎች መወደድና ታዋቂ መሆን እንዴት ነው? እንዴት ባላንስ ታደርጊዋለሽ? ስራሽ ቢዚ ነው፣ ቢዚ ያደርግሻል። እንደገና ብዙ ቦታዎች ትጋበዣለሽ፣ ዊኬንድ ላይ ልትጋበዢ ትችያለሽ። እናት ነሽ፣ ሚስት ነሽ። እነዚህ ነገሮች እንዴት ነው ባላንስ የምታደርጊያቸው? በጣም እየሰሩ ልጅ እያሳደጉ ከባድ ነው። ብዙ ሰው ከባድ ነው ጊዜ የለኝም ይላል። እንዴት አድርገሽ ነው ባላንስ ያደርግ? በጣም እውነት ነው። በነገርሽ ላይ አንዳንድ ሰዎች ፖይንት አላቸው። እናትነት ከባድ ነው ቢሉት፣ በተለይ ለምን የእናትነት ይለያል። እርግዝናው፣ ከእርግዝናው በኋላ ወልደሽ ማጥባቱ፣ ሌሊት መነሳት። እኔ አስታውሳለሁ ትንሿ ልጄ፣ በተለይ የትንሿ ልጄ በጣም ማስታውሰው ለምንድን ነው ምንም ጡጦ አትፈልግም ነበረ ወልጃት ማለት እስከ 2 ዓመት ከምናምን ነው ያጠባኋትና አትፈልግም። ሌሊት ላይ የምትፈልገው ጡት መጥባት እና አስቢው 2 3 ትንሽ ገና ደግሞ አራስ ሆኜ እያለ ከዛም በላይ ይነሳ ነበር። እኔ በጣም ከባድ ነው። ምን ልልሽ ፈልጌ ነው፣ እንቅልፍሽን ታጫለሽ። እንቅልፍሽን ስታጪ በፊት የነበረው ጉልበትሽ ይቀንሳል። ሲቀንስ ስራ ላይ እንደ በፊቱ ወደፊት አትራመችም። እኔ አንዳንዴ እንዲያውም ስንወልድ 2 ስቴፕ ወደኋላ እንሄዳለን ወይንም ደግሞ እዛው ባለንበት እንቆማለን ብዬ አስባለሁኝ። ምክንያቱም ለልጁ በጣም ለልጆችሽ አቴንሽን መስጠት አለብሽ፣ ቦታ መስጠት አለብሽ። እንደው እግዚአብሔር ጉልበታችንን ካልባረከልን በጣም ከባድ ነው። እንደ በፊቱ ሌሊት ሰርቼ እንደዚህ ሰርቼ ማታ ሰርቼ እንደዚህ ቀን ሰርቼ ምናምን የምትይው አይደለም። ልጆች ደግሞ የሚፈልጉሽ ሰዓት አለ። ልጆች ብቻ አይደለም ቤቱም የሚፈልግሽ ሰዓት አለ እና የቤትሽን ነገር ደግሞ ማሰብ፣ ኦርጋናይዝ ማድረግ ከአስቤዛ ጀምሮ ቀላል ነገር አይደለም። በጣም እናትነት ፈትኖሻል ወይ ብትይኝ በደንብ አድርገው ነው በቃ የፈተነኝ። በቃ በጣም ፈትኖኛል ማለት እንዴት ነው በቃ እንደዚህ ነው ማለት ነው የምሆነው። ወደ ልጄ ደግሞ ልጄን በተለይ ወንዱ ልጄን በተለይ የወለድኩበት ጊዜ ላይ ደግሞ አባቴም ያለፈበት ወቅት ነበር። የዛም ወቅት ነው አባቴ የሞተው እና በጣም ከባድ ነበረ ለእኔ። አይ ቲንክ በደንብ በቃ ሸዳውን አድርጌው ነበረ ማለት እንትን አድርጌው ምንድነው ሰፕረስ አድርጌው ነበር። ለምን ኦልሞስት አባቴ ሞቶ ከመሞቱ ምንድን ነው አባቴ ሞቶ በ10ኛው ቀን ወይም ከ10 ቀን በታች ነው የወለድኩት። 9 ወር ገብቶ ነው አባቴ ያለ። ከባድ ጊዜ ነው። ብዙ ማልቀስ አልችልም። ልጄን አስባለሁ። ሰው በቃ የኔን ሆድ ነው የሚያየው። ሰው ደግሞ ቁጭ በይ አታልቅሺ፣ ዝም በቃ ሰው በጣም ተጨነቁ ቤተሰቦቼ። እዛው ሞልድ ነው መንገድ ላይ የሚመሰላቸው ራቅ ብሎ ነው ደብረ ሊባኖስ የተቀበረውና እናትነት ያን ጊዜ ደግሞ በጣም ለኔ ከብድ አድርጎኝ ነበረ፣ ከብዶኝ ነበረ እና አሁን እንዴት ነው የሆነ ጊዜ እንዳልሽ ባላንስ ለማድረግ ግራ ገባኝ። የኔ አይደንቲቲ የት ገብቶ እናት ወይስ ደግሞ ፕሮፌሽናል ነኝ። ፕሮፌሽኑ በጣም ይፈልግሻል። አሁን ጊዜው ሩጫ፣ በየጊዜው ቶሎ ቶሎ አፕዴት
ቶሎ ሱፐርቪዥን፣ ቶሎ ትሬኒንግ፣ ቶሎ ማንበብ፣ በተለይ ማንበቡ በቃ ይጫወትብሻል። እንደ ድሮ አነባለሁ ከባድ ነው። እየነዳሽ ምናምን ኦዲዮ ብዙ ሰዎች ወደ ኦዲዮ የገቡት ይሄ ትራንዚሽን ይመስለኛል ያስገባቸውና በደንብ ነበር የከበደኝ። እንግዲህ ስሩ ታይም አንዱ ትልቁ በጣም የረዳኝ ብዙ ነገር ከቤት መስራቴ ነው። ያ ከኮቪድ በኋላ ኮቪድ በጣም መጥፎ ነገር ጥሎብን ቢሄድም ከቤት ውስጥ መስራት ደግሞ አስተምሮን ሄዷል። የሚገርም ሁኔታ አስበነው የማናውቀው እኔ ኦንላይን ያንቀጠቀጣኝ እንዲህ ክላይንት እንዴት ኦንላይን ያታያል፣ እንዴት ኦንላይን ስብሰባ ይደረጋል፣ እንገናኝ ነው። በየሆቴሉ ትገናኛለች፣ በየቦታው፣ በየቢሮ፣ በየካፌው እና ለእኔ አሁን ትልቁ የጠቀመኝ ከቤት ሁሉም እናት የፕሪቪሌጅ የላት ከቤት ነው። እሱም አንዱ ትልቁ የወሰንኩበት ምክንያት ልጆቼ ከትምህርት ቤት ሲመጡ አያገኙኝም። ነርተሽ ቤት እስክትመጪ ድረስ በጣም ይመሻል። 7 ፒኤም ምናምን ነው የምትገቢው ቤትሽ። ኦልሬዲ 7:30 ገብተሽ የማየውን ነገር ነው እና እሱ በጣም የጨዋታውም ከነሱ ጋር ማሳልፈው ጊዜም በጣም እንትን አለኝ ከበደኝ እና ያው ወደ ኦንላይን ብዙ ነገር አዞሬያለሁ እና ላንቺ ፕሮግራም እንደው እናቶች የምመኘው ይህን ፕሮግራም ለሚያዩ እግዚአብሔር እውነት ሁላችንንም በረዳና ከቤታችን በሰራን ከስራ መለየት አንችልም። ምክንያቱም ይሄ ፐርፐዝሽ እኮ ነው። ምን ታደርጊዋለሽ? ጎበዞች አሉ በእርግጥ ፍላጎት ማለት ፍላጎት ኖራቸው የኔም በቃ ልጆቼን ማሳደግ ነው የምፈልገው ብላ የተቀመጠች በጣም ነው ማደንቃ። ለእንደኔ አይነት ደግሞ በልጅነት ስራ ለጀመረና በጣም ፓሽኔትድ ለሆነች ሴት ደግሞ መከራ ነው እና ተፈታሁ ማለት አልችልም። በቃ ቁጭ ማለት አልችልም። ፓሽኔ ያላስቀምጠኛል። ግን አሁን እግዚአብሔር ይመስገን አሁን ጥሩ ባላንስ አድርጌው በተሻለ ልጆቼ አትሊስት የቤት እመቤት እስክመስላቸው ድረስ ማለት ይመስላችኋለሁ ምናምን እና ማማ ስራ አትሰሪም አይደለ ይሉኛል። ማማ ስራ የለሽም ተብዬ አውቃለሁ። ትንሹ ልጄ የቤት እመቤት ኦፍ ኮርስ ስራ አላት፣ ግን በቃ ቤት ውስጥ ዝም ብዙ አጋዦችም ስላሉኝ ዝም ብዬ በቃ የቁጭ ብዬ የምጠብቃቸው ሁሉ እስክመስላቸው ድረስ ምክንያቱም ቤት ሲመጡ ስለሚያገኙ ማለት እንግዲህ እንዳልሽው ከቤት መስራት ረድቶሻል። እንደው ሴቶች ስንመርጥ እንደሱ አይነት ኦፕሽን ካለ ድል ካለ እንደሱ አይነት ብናደርግ ለተወሰነ ጊዜ ከቤት መስራት በጣም ከባድ ነው። በጣም እንትን ያደርጋል። እሱ ደግሞ የራሱን የቻለ ሜንታል ሄልዝ ደግሞ ጥያቄ አለ። የራሱ ጫን የሚል ስሜት አለ። ቀላል አይደለም። ውለሽ ማደር በሴም ፕሌስ በተለይ በስራ ቀናቶች ከባድ ነው። መሀል ላይ ያው እኔም ስፖርቴን ምኔን አንዳንድ ነገሮች ስለማደርግ ነው እንጂ መሀል ላይ ካልወጣሽ ከባድ ነው። ሰውንም ግን ልጆቻችን ክሪቲካል ዲቨሎፕመንታል ኤጅ እስኪያልፉ ድረስ እንደኔ እንግዲህ በቃ እኔ አለመስራት አልችልም ፓሽኔት ላይ የምትል እናት ቢሆንላት ደስ ይለኛል፣ እመኛለሁ። ልክ ነሽ በጣም ልጆች ጋር ተከፍሎ በሁለት ቦታ ባላንስ ማድረጉ በጣም አስቸጋሪ ነው። እንደው አጋዥ ቢኖርሽም ልብሽ ይሰቀላል። ከልጆቼ የወጣው የሚል ጊልት አለ፣ ብዙ ነገር አለ እና በጣም ከባድ ቤትም የምትቀመጥ የምትሰራ ብዙ ዋጋ ነው የሚያስከፍለው እናትነት። አዎ ሰዓቱን ማለት ካላስተካከል አደጋ ነው። ሲመጡ እኔ አሁን አልሰራም። የምሰራበት ሰዓት በሙሉ ወደዛ ገፍቼዋለሁ። በጣም ኤርሊ ሞርኒንግ ነው የምነሳው። በእናንተ 4 ኤም ኦር 30 ምናምን ነው የምነሳው። ምክንያቱም አውቄ ነው ስራ ሰርቼ ነው ልጆቼ ከእንቅልፋቸው የሚነሱት። እንደዛ አይነት ማስተካከል ነው አርጌ ነው ወደዚህ ጋር የመጣሁት። ስፖርተሪ በጣም መነሻዬ ሰዓት ነው። ስራ ሰርቼ ከዛ ልጆቼን ትምህርት ቤት ሸኝቼ ያገኙኛል፣ ቀሰቅሳቸዋለሁ አለሁ። ከዛ በኋላ ነው ወደ ሌላ ስራ የምልሽ። ከቤት ሁሌ ቤት አይደለሁም የምወጣባቸው ሚቲንጉም ሰውንም ምንም ለማግኘት ፖድካስቱም ከቤት ያስወጣኛል፣ ምንም ጥያቄ የለውም። ግን ሰዓት ማሸጋሸግ ኢምፖርታንት ነው። ልጆቹ ጋር ቁጭ ብሎ አጠገብሽ እንደዚህ እየሰራሽ ፊትሽ ላይ ቁጭ ብለሽ አንተ አትንካ ምናምን አይሆንም። እነሱ ሲመጣ ስራሽ ሙሉ በሙሉ መቆም አለበት። የሆነ ሰዓታቶች ከነሱ ጋር ማሳለፍ አለብሽ። ለእኛ ለኢትዮጵያ እዚህ በእርግጥ 24 ሰዓት ከልጆችሽ ጋር ነሽ፣ ከባድ ነው። ግን ልጆችሽ የማይመጡበት ሰዓት መስራት ብትችይና ልጆቹ መጥተው እስኪተኙ ያለውን ሰዓት ደግሞ ክፍት ማድረግ በጣም ቆንጆ ነው። ብዙ ጊዜ ከሰራሽ በኋላ ብዙ ሰዎች ምክንያቱም ከሰዎች ጋር ነው ስራሽ እና ከአንቺ ጋር የሚቀሩ ሰዎች አሉ። በቃ ማትረሺው ሰዎቹ ሳይሆን ኬዙ እና እንዴት አድርገሽ ዲል ታደርጊያለሽ? ከሰዎች ጋር ስለምትሰሪ ኢሞሽን ስለሆነ አንቺ ጋር የሚቀሩ ነገሮች ይኖራሉ እና እነሱን ነገሮች እንዴት አድርገሽ ነው ዲል የምታደርጊ? ልክ አሁን እናንተ ቤት ውስጥ ከኋላሽም አትክልት ይታየኛል። ሀረግ አለ አይደለም? ይበቅል ሀረግ
ልክ እንደዛ ሀረግ ብለሽ አስቢው። እንጨት ካላረግሽለት እየተንሻፈፈ እየተንጋደደ ነው የሚሄደው። ሀረጉ የግድ የሆነ እንጨት ኖሮት እንጨቱ ላይ እየተጠመጠመ መሄድ አለበት። ልክ እንደዛ አንድ ቴራፒስትም ያ የሆነች የምንደግፈው ነገር ያስፈልገናል እንጂ በጣም ከባድ ነው የምልሽ። ጠዋት ተነስተሽ የምትሰሪው ፔን ነው። ፔን ቢሉሽ ደግሞ ፔን አይደለም። በደንብ እኔም ትራማ ላይ ስለምሰራ በጣም ያንን ሰው ኢምፓክት አድርጎት ሰብሮት ያለፈው የከበደው ለማንም ሰው መናገር ያልፈለገውም ፔን ሊሆን ይችላል የምንሰራው። ሪሶርስ በጣም አስፈላጊ ሰልፍ ኬር በጣም አስፈላጊ ነው የምልሽ። እኔ በስፒሪቹዋል ሪሶርስ በሃይማኖቴ እንደገና ደግሞ ፊዚካል ሪሶርስ አሁን ላይ ወደዚህ ልመጣ ስል ስራም ጫና በዝቶብኝ ተውኩት 1 ወር ምናምን እንጂ በደንብ ምልሽ ኤክሰርሳይዝ አደርጋለሁ፣ ዋክ አደርጋለሁኝ። መሀል ላይ ምንድነው የማደርገው ሳራዬ አይ ዶንት ኖ ሜቢ ከጠቀመ እኔ መደዳውን ስራ አልሰራም ቁጭ ብዬ 8 ሰዓት 9 ሰዓት ስትሬት አልሰራም። መሀል ላይ ብሬኮች አሉኝ። መሀል ላይ እነዚህ ሪሶርሶቼ መግባት አለብኝ። ወይ ቤተክርስቲያን መሄድ አለብኝ፣ ወይ ስፖርቴ መሄድ አለብኝ፣ ወይ ሰው ማግኘት አለብኝ። የበለጠ ደግሞ በስራ ቀን ደግሞ ልጆቼን አገኛለሁ። ስለዚህ እረፍቶቼ ናቸው። ልጆቹ ሲመጡ በፊት አስብ ነበረ እንደ ሪስፖንሲቢሊቲ ብላ ጠጣ አና እንደዚህ አድርግ ልብስን ለምን እንዲሆነ ምናምን። ግን ኖ አይ ሚን የኔን ይህንን ነገር የምላቸው ክስ በርናውት እያደረኩ ስለነበረ ነው፣ በዝቶብኝ ነው። ስለዚህ ይሄ በርናውት አይቀርልኝም። ብዙ ስርዓት ሰርቼ የተወሰኑ መደዳ ሰዓት ሰርቼ ነው ልጆቼን የማገኛቸው። ስለዚህ እንዴት አድርጌ ሙቹዋል ቤኔፊት ይምጣ እኔም ልጆቼም ደህና የምንሆንበት። ስለዚህ ወደ ጨዋታ ነው እጫወታለሁ። በቃ ከእነሱ ጋር በደንብ እንላፋለን፣ እጫወታለሁ፣ እሰማቸዋለሁ ሲያወሩ። በቃ በጣም ነው ደስ የሚሉት ልጆች ደግሞ ሲያወሩ ትምህርት ቤታቸው ውሏቸውን። ለእኔ እንደ ሰልፍ ኬሬ ነው አሁን ብልሽ በቃ ከልጆቼ ጋር ማሳልፈው ታይም። እንደዛ ብለሽ ካሰብሽው ልጆቹ ይመጣሉ። ሪስፖንሲቢሊቲ ብቻ ካረግሽው በጣም ከባድ ነው። ለምን ከስራ ነው ብዙ ወላጅ መጥቶ ልጁን የሚያገኘው እና የስራ ጫና ነው። እኛም መተንፈስ አለብን። እናቶች እኮ ሪላክስ ማድረግ አለብን። አትሊስት ፕሮሰስ ማድረግ አለብን። ጨዋታ ኢዝ ጉድ። በነገሮች ላይ ቆንጆ ነው። ለእኔ አግኝቼዋለሁ በጣም። ልጆች ደግሞ ቋንቋ የላቸውም። ትንንሽ ልጆች ላሉን ሰዎች ቋንቋቸው ጨዋታ ነው። በጨዋታ ብዙ እናወራለን፣ ብዙ እንነካካለን፣ እንተቃቀፋለን፣ እንሳሰማለን፣ እንሳሳቃለን። ውላቸውን ይነግሩኛል፣ ያጋጠማቸውን ቅር ያላቸውን ነገር። ከዛ በኋላ ወደ ራሳቸው ጨዋታም ደግሞ ይሄዳሉ። ብዙም ከጨረሱ በኋላ ከአንቺ ጋር ደግሞ የራሳቸው ታይም ደግሞ በደንብ ይፈልጋሉ። ያኔ እኛ ረፍት የምናገኛለን እና ከሱ ሊቀድም እንደዚህ አድርግ የቤት ስራ አጥና ብላ ምናምን ይልቅ ኮኔክሽን ቢፎር ኮሬክሽን እላለሁኝ ብዙ ጊዜ። ኮኔክት ማድረግ ኮሬክት ከማድረግ በፊት እሱ እኔ በደንብ ረድቶኛል። ስራዬ ከባድ ነው። በጣም ብዙ ጫና አለኝ፣ ወርክሎድ አለኝ፣ ብዙ ስራ ነው የምሰራው እና ታውቂዋለሽ አንቺም እንዴት እንደዚህ እንደምን ያ ደግሞ በተለይ ስፒሪቹዋሉ በጣም እንደዛ ደግሞ ስፒሪቹዋል እንደሆንሽ በሃይማኖት በደንብ ጎበዝ እንደሆንሽ አይቻለሁ እና እሱ ትልቅ ነገር ነው። በጣም ነው የሚረዳው ፈጣሪ ላይ መደገፍ እና እሱ ላይ የሆነ ነገር ሁሌም ውጤቱ ጥሩ ነው። ምክንያቱም ስፒሪቹዋል ቢንግ ነው የሰው ልጅ፣ መንፈሳዊነትም አለው። ሀበራዊም ነው፣ መንፈሳዊም ነው፣ አካላዊም ነው፣ ስሜታዊም ነው፣ አእምሯዊም ነው፣ እውቀታዊም ነው። እነዚህ ሁሉ መኖር አለባቸው። ከሌሉ ሙሉ መሆን ባላንስ ማድረግ ይከብዳል። ስፒሪቹዋል ቢንግ ምናምን የምንለው ለራሳችን ነው፣ ለራሴ ነው የማደርገው፣ ራሴን ስለሚጠቅመኝ ነው፣ ሌላ አይደል። እና ግን አሉ ስፒሪቹዋል ፕራክቲሶች አሉ፣ በቃ ረጋ የሚያደርጉሽ ሰከን የሚያደርጉሽ አሉ። ሜዲቴሽን የሚመስሉሽ ሁሉ በቃ ደስ የሚል ብዙ ፓወር ያላቸው አንቺን የማረጋጋት አሉ። እንግዲህ ይሄ አንዱ ስንቄ ነው እንዳልኩሽ። ማህበራዊ ደግሞ አለ፣ ልጆቼ ጋር ማሳልፈው አለ። ኢሞሽናሊም ካልም ለመሆን ደግሞ የማረገው ነገር የምጠቀመው ደግሞ አለ። ሪሶርስ እንደዛ ሆኜ ነው። እንደ ሀረጉን ብትታዩ በቃ ወደ ላይ ማደግ አይችልም። የግድ እንጨት ወደ ላይ ለማደግ የግድ እንጨት ያስፈልገዋል። የኔ እንጨቶቼ እነዚህ ናቸው። ያው እነሱም ስላሉ ነው ፓሽንሽን እስካሁን ድረስ በደንብ አድርገሽ ብዙ ሰው እየረዳሽ ያለሽው እና በጣም ትልቅ ነገር ነው ያካፈልሽን። ለሰዎች አይምሮ
ጤና ላይ ጤንነት ቢያውቁ የምትል እስኪ 3 ነገሮች ንገሪኝ። የመጀመሪያው የምለው ዓለም በጣም ሩጫ ላይ ናት እና ሩጫ ላይ ብቻ አይደለም ኮምፒቲሽንም ላይ ናት። ፉክክር ላይ ነን። የእውቀት ፉክክር ላይ ነን። የምግብ ፉክክር ላይ ነን። የልብስ ፉክክር ላይ ነን። የአነጋገር በቃ ብዙ ነገር ፉክክር ላይ ነን ያለነው እና ሩጫ ሲደመር ፉክክር ውጩ ላይ ብቻ እንድታተኩሪ ነው የሚያደርግሽ። የውስጥ ሰላም ላይ ይሄ መረጋጋት፣ ግራውንድድ መሆን፣ ሬጉሌትድ መሆን የሚለውን ነገር ብዙ ጊዜ ያስረሳል። እነሱ ነገሮች ደግሞ በጣም ስለሮጥሽ ብቻ የሚመጡ አይደሉም እና ስለፈጠንሽና በደንብ ኮምፒት ስላደረግሽ ብቻ የሚመጡ አይደሉም። የአእምሮ ጤና ከሬጉሌሽን ጋር ይገናኛል። እኔ በጣም ከመረጋጋት ጋር ማለት ነው። መረጋጋት ማለት አለመናደድ፣ አለመቆጣት፣ አለማዘን፣ አለመከፋት አይደለም። ግን ድምፁ ጮክ ያለ ንዴት አለመናደድ፣ ድምፁ ጮክ ያለ ሀዘን አለማዘን፣ ድምፁ ጮክ ያለ ድባቴ ውስጥ አለመግባት። ግን እነዚህ ተፈጥሯዊ ናቸው። የሜንታል ሄልዝ ሬጉሌት የምናደርግ ከሆነ ወይም ደግሞ ድምፁ እነዚህ ነገሮች ጮክ ካላሉ በጣም በተሻለ መጠን አእምሮ ጤናችንን እንጠብቀዋለን። ስለዚህ የመጀመሪያው ነገር ስለ አእምሮ ጤና አሁን ያልኩሽ ኮምፒቲሽን አለ፣ ሩጫ አለ። ሩጫውን ኮምፒቲሽኑን ማስተዋል ነው። ወደ ሁለተኛው ሳመጣ ማስተዋል ብቻ ሳይሆን ሬጉሌትድ ነኝ ብሎ በጣም ሰልፍ ሪፍሌክሽን ያስፈልጋል። ከራስ ጋር መሆን ማውራት፣ ደህና ነኝ ወይ? ስሜቴ እንዴት ነው? እየወጣ ነው? እየጨመረ ነው? እንዴት ነኝ? ምን ተፈጥሯል? በዚህ ሳምንት የተሰማኝ ስሜት ጥሩ አይደለም። ምን የተፈጠረ ነገር አለ? ምን ከባድ ነገር አጋጥሞኛል? ሰልፍ ሪፍሌክሽን ይፈልጋል። አይሻ ሩጫውና ኮምፒቲሽኑ በጣም ትብሎናል፣ በጣም ይዞናል እና ስፒድ ላይ ስላለን ዝም ብለን በቃ የሆነ ስፒነር አይተሻል? ልጆች የሚጫወቱበት ስፒነር አለ፣ የሚሽከረከር ነገር እንደ ስፒነር እና በቃ አናውቀውም። ሬጉሌትድም ማለት ሰልፍ ሪፍሌክሽን ጊዜ የለን ከመሮጥ በጣም የተነሳ ማለት ወይም መጨረሻው አንድ ሰው በደንብ ኮንሽስ መሆን ስራ ላይ፣ ማህበራዊ ህይወታችን ላይ፣ ትዳራችን ላይ፣ ልጆቻችን ላይ፣ ከፈጣሪ ከእግዚአብሔርም ጋር ያለን ግንኙነት ሊሆን ይችላል ላይ ለውጥ ሲመጣ በደንብ ማስተዋል፣ ኮንሽስ መሆን መጀመሪያ እንደዚህ ነገሮች አፌክት የሚያደርጉብን ማለት ነው። ግንኙነታችንን እንደ ድሮ ምግብ አንበላም፣ እንደ ድሮ አንለብስም፣ እንደ ድሮ ሞቲቬሽን እናጣለን፣ ስራ ፐርፎርማንሳችን ቀንሷል። ሰው ምንድን ነው አጭሩ ሰውነትን ማዳመጥ። ሰውነትን ሳናዳምጥ የሰው ሰውነት ነው የምናዳምጠውና የራስ ሰውነት ደጋግሞ ማዳመጥ። ሰውነት ይጮሃል፣ ይናገራል። ለውጥ ሲመጣ ይነግረናል፣ ስለማንሰማው ነው እንጂ። ሰው ኮንሽስ መሆን ያልኩት ይሄን ነው። እነዚህ ናቸው 3 ነገሮች። ሳሪ ትልቅ ሌሰን ነው የወሰድነው። በስመ አብ። ሩጫ ሲደመር ፉክክር ዲዛስተር። በቃ ሬጉሌት ማድረግ ከዛ ኮንሽስ መሆን ጠሽናልና የሚገርም እንትን ነው። በተለይ ይሄ ሩጫውና ኮምፒቲሽኑ በቃ የሚያሳዝን እውነታ ሆኗል። በቃ ኮምፒቲሽን ከራሳችን ጋር ሳይሆን ከውጩ ጋር ሲሆን በቃ ለሜንታል ሄልዝ ዲዛስተር ነው የሚያጋልጠን። በቃማ ሁሌም ትጠይቂያለሽ፣ ሁሌም ነው የሆነ ይሄ ልጆቻችን ገና 6 ወር ምናምን ሆኖ የሚጫወቱበት ስሙ ጠፋኝ መጫወቻ አለ። አስተኝተናቸው እንደዚህ እና ለመያዝ እንደዚህ ይላሉ። ይዘውት እኮ አያውቁም የሆነ ወራቶች በቃ ከይሻቸው እንደዚህ ይላሉ፣ ይስቃሉ፣ ሊይዙት ቀዩን፣ ሰማያዊውን ምናምን ብራውኑ እንደዚህ የተለያዩ ቅርጽ ያላቸው የእንስሳት አይደለ ምስል አይነት ያላቸው እንደዚህ ይዘውት ግን ያውቃሉ አያውቁም። ነገር ካላደጉ አይዙትም። እዚህ ላይ ደግሞ መያዝ የለም። ልክ ህፃኑ ልጅ መያዝ እንዳቃተው ሁሌ እንደዚህ ነው እንቧጥጠዋለን እና በዛ ውስጥ ነው ሜንታል አምልጦ ደግሞ የሚወጣ። ራሳችንን ሳናጣጥም፣ ቤተሰብ ሳናጣጥም በኮምፒቲሽንና በሩጫ ስንኖር ብዙ ነገር ሚስ እናደርጋለን እና አንዳንዴ ስንነቃ ሌት ሊሆን ይችላል። ልጆቻችን አድገው ቁጭ ሊሉ ይችላሉ። ትዳራችን የሆነ ደረጃ ደርሶ ይሆናልና
ትልቅ ነገር ነው ቲጂዬ፣ በጣም ነው የምናመሰግነው። የመጨረሻ ጥያቄ በጣም ጥሩ ቆይታ ነበረን። መጨረሻ ጥያቄ የምጠይቅሽ የቲጂ ሌጋሲ ምን እንዲሆን ትፈልጋለች? በምን ብትታወስ ደስ ይላታል? ከእንዳልክ ጋር ያው ብዙ ሰርተናል። እንደዛ ብልሽ ደስ ይለኛል። በእርግጥ እሱንም ብታወስ ደስ ይለኛል። ምክንያቱም ያው በቃ በድፍረት ሜንታል ሄልዙን ወጥቶ ማውራት፣ በሬዲዮ ፕሮግራም ማስተላለፍ ከነ ችግሮቹ በገባን መጠን ሜንቶርም የለም የሚያግዘንም የለም፣ ግን በገባን መጠን ከነ ችግሮቹ መጀመራችን ቢታወስልኝ ደስ ይለኛል። ግን ከሱ በላይ ደግሞ የበለጠ የምፈልገው ሰፖርት ግሩፕ ላይ ያው ኢኒሽቲቭ አለ፣ የተጀመረ ኢኒሽቲቭ አለ ነው። እሱ ላይ ብታወስ በጣም ደስ ይለኛል። ከሰፖርት ግሩፕ ሰዎችን በጣም የሚያገናኝ ሰው የሚሸት ሆኖ ስላገኘው ብዙ አመት ሰርቼ የገባኝን ነገር ነው ወደ ሰፖርት ግሩፕ የመጣው። እንግዲህ አሜሪካን ሀገርም ይህንን ኢኒሽቲቭ ጀምረናል ከእናንተ ጋር በመሆን ኢትዮጵያም ደግሞ ከኢትዮጵያ ኮሊጎቼ ጋር የምንሰራው ነገር አለ። ይሄ ግን ምንድን ነው ሁሉ ሰው መሄጃ እንዳያጣ ጀነራላይዝ አላረገውም። ሰው ሊሆን አይችልም፣ ግን ቢሆንልኝ ለትዕግስት ደስ የሚለው ሁሉ ሰው የሚያወራበት ቦታ፣ የሚተነፍስበት ቦታ፣ ኮንፊደንሻል ሚስጥሩ ተጠብቆ አለውልህ የሚባለው የሚለው ሰው ከጎኑ ሰፖርት ማግኘቱ ማየት ለትዕግስት እኔ ይሄ በጣም እንደ ሌጋሲ በቃ በደንብ የኔ ቢታወስልኝ እኔ ካለፍኩ በኋላ ቲጂ እኮ ይሄንን ሰፖርት ግሩፕ እኮ ጀምራለች እኮ ኢኒሽቲቭ መጥቷል ወይንም ደግሞ እንደዚህ ታስብ ነበረ ብባል ለእኔ በጣም ደስ ይለኛል። ከዛኛውም ጋር አብሮ ይሄኛው ለእኔ በጣም ይበጣል። ለምን ወርዶ ነው የሚሰራው። ምናልባት ለተመልካቾችሽ የምለው ሰፖርት ግሩፕ ማለት ብዙ ቴራፒስት ስለሌለና ብዙ ሜንታል ሄልዝ አቬለብል ስለማይሆን እንግዲህ 10 እያደረግን የተጀመረ አሜሪካን ሀገር ያው እንግዲህ የአሜሪካን ሾው ስለሆነ አሜሪካን ሀገር ላይ የሚኖሩ ኢትዮጵያውያን ለጊዜ ሴቶች ኢትዮጵያውያን ሪጋርድለስ ኦፍ ሃይማኖት የለም፣ ብሄር የለም፣ ዘር የለም፣ ምናምንም የለም። ከተለያዩ እምነት ያሉ 10 ሰዎች አንድ ላይ ሆነው አድቨርሲቲያቸውን፣ መከራቸውን፣ ችግራቸውን፣ ውጥረታቸውን ፕሮሰስ የሚያደርጉበትና ሎንግ ተርም ደግሞ በቀጣይነት የሚደጋገቡበት ነው። በጣም ውጤቱን ያው እንግዲህ ዛራም ትመሰክሪያለሽ፣ አይተነዋል። 1 አመት ሆኖናል ኢኒሽቲቭን ከጀመርን። እዚህ አጋጣሚም ደግሞ ሰዎች ሬጅስተር እንግዲህ ያድርጉ እና ሰፖርት ግሩፕ ውስጥ እንዲገቡ በጣም ሪኮመንድ አያለሁ። በዋነኝነት ያው ለአሜሪካ ብለን ነው፣ አሜሪካ ላሉ ሰዎች ተብሎ ነው ዲዛይን የተደረገው ከብዙ ምክክር ከብዙ ሙከራና ከብዙ ነገር በኋላ እነ ሳራ ኢኒሽቲቭን ደግሞ በደንብ ይዘውት ቴክኦቨር አድርገው እናት ለእናት ዶክተር ሐምራዊ ትዕግስት፣ እንደገና ደግሞ ጀሚላን የሚያውቋታል ሙስሊም ኮሚኒቲ ላይ አንድ ላይ ሆኖ ይሄ ኢኒሽቲቭ ተወስዷል። እና እንዳልኩሽ ያቺ ትንሿን ዘር ሆኜ ብታውቅስ ደስ ይለኛል በጣም። አይ ዶንት ኖ ዋት ቱ ሴይ። ለምን መሰለሽ እንደዛ እምልሽ ይሄ የሰው ኮኔክሽን የሰው ሂል ማድረግ ምን ያህል ልብሽ ውስጥ እንደሆነ ነው ያየሁት። እውነቴን ነው ምናምን። ምክንያቱም ከሱ በላይ ብዙ የሰራሻቸው አሉ፣ ኢንዲቪጁዋል የነካሻቸው። ይሄ እርቅ ማዕድ በጣም ትልቅ ነገር ነው። ይሄ ግን መሬት ወርዶ ሰዎች ሂል ሲሆኑ፣ ምክንያቱም ያየነው ነገር አለ ደግሞ አንቺም ያየሽው አንቺ ያልሽውን ያየነው ነገር አለ። ሰዎች ምን ያህል ተያይዘው ብቻዬን አይደለሁም የሚል ነገር ተሰምቷቸው ሂል አድርገው አብረው ተያይዘው የሚሄዱበት በጣም ትልቅ ነገር አይተናል በትንሽ ጊዜ ውስጥ አብረው እጅ ለእጅ ተያይዘው እና እሱ ብዙ እንዲሆን መፈለግሽ። ምክንያቱም በፋይናንስ ደረጃ ኢንዲቪጁዋል የምትሰሪው ሳይሻል የሚቀር አይመስለኝም። እሱ ነው እንትን የሚልሽ። ግን ይሄ ኢምፓክቱ ነው በቃ የታሽ ኢምፓክቱ አንድ ቤተሰብ ላይ እንደዚህ ያለ ነገር ተደረገ ማለት ጀነሬሽን ነው የሚድነው። እናት ሬጉሌት ስታደርግ ቤት ነው የሚስተካከል፣ ትዳር ነው ቤት የሚስተካከል። ልጆች ናቸው ሬጉሌት ተደርገው እነሱም እንደዚህ የተረጋጉ ልጆች የሚሆኑት እናትና አባት ሲሆኑ ነው። እና ይሄ ትልቅ ነገር ነው ኢምፓክቱ እዛ እናቷ ላይ እዛች ሴት ላይ እዛው ወንዶች ጋር ወደፊት እንጀምራለን እነሱ ጋር የሚቆም አይደለም። ያ ኤነርጂ ነው በቃ የሚሄድ ነገር ነው፣ ወደ ልጆቻቸው የሚያስተላልፉት ነገር ነው እና ከጀነሬሽን ጀነሬሽን የሚያልፍ ነገር ነው እና በዛ ነው ታወቂው ያልሽው። በጣም የገረመኝ እኔ ራሱ አይቼው በጣም ነው የገረመኝ። በቃ የመያያዙ
ቮልነብል ሆኖ ከዛ በኋላ ግን የነበረው መያያዝ መላቀቅ እስኪያቅታቸው ድረስ እና አሁንም በዋትሳፕ አንድ ላይ ግሩፕ ይገናኛሉ። እየቀጠለ ነው ያለው፣ የሚቆም ነገር አይደለም እና ያ ደግሞ እኛ በሺዎች ሆኖ የምናየው ነው እንደሚሆንም እርግጠኛ ነኝ። ምክንያቱም ኢምፓክቱ ቀላል አይደለም። አንድ ነገር ከተሰራ ተጽዕኖ ካልፈጠረ ሰው ልጅ ላይ የሰው ህይወት ላይ ተጽዕኖ ፈጥሮ ሲታይ ሰክሰስ ማለት ያ እውን ሆኖ አየን። ተጽዕኖ በቃ ሰክሰስ ማለት ኢምፓክት ተጽዕኖ ማሳየት ነው እና ያ መሬት ወርዶ የሚሰራ ነገር ወርዶ የሚታይ ነገር ሆኖ ነው ያየሁትኝ። ዝም ብሎ በአይዲያ የሚሸራሸር አልሆነም እና እሱ ለጌትሽ እንደሚሆን እኔ እርግጠኛ ነኝ ቲቲዬ። ታወስ በሱ ደስ ይለኛል። ብዙ የሚያድግም ነው አውቀዋለሁ። ጨንቆሽ ፈርተሽ ተናድሽ በቃ ውስጥሽ እርር ብሎ መሰማት አለመቻል፣ ቫሊዴት አለመደረግ ችግሩ እንዳለ ሆኖ እሱ ደግሞ ሌላ ሌቭል ነው። የሰው ልጅ ሁሉ አይገባውም። አስ ቴራፒስት ያየሁት ይሄ የሰው ልጅ አይገባውም ብዬ ነው የማስበው። አለመሰማት፣ አለመደመጥ፣ ቫሊዴት አለመደረግ፣ አለመታየት ማንም ባይገባው በጣም ደስ የሚለኝ ነገር ነው እና ይሄንን በደንብ ይቀርፋል ብለን ያሰብነው ሞክ ጀምረነዋል። ቆንጆ ነው ኢኒሺዬቲቭ። ያው አሜሪካን ደግሞ ያለውን እነ ሳራ እናት ለእናትና እንዳለ እንግዲህ ብሩክ እንዳለ ቴክ ኦቨር አድርጎ በጣም እየሰራ ነው ያለው። እኔም በሩቀትም ቢሆን ኢትዮጵያ ላይ ያለው እያልኩኝ እየገባሁ እየወጣሁኝ አግኝቻችኋለሁ። እስካሁን ግሩፖቹን በእንደዚህ በዙምም በምንም ግሩፖቹን አገኛችኋለሁ እና ተጠቀሙበት። በጣም የተሻለውን ብለን ነው ያመጣነው። ፕሮግራሙ ደግሞ አንዴ ብቻ አይደለም፣ ቀጣይነት አለ፣ ኦንጎይንግ ሰፖርት አለ፣ ኦንጎይንግ ትሬኒንግ አለ፣ ሪፈራል አለ። ከዛ ውስጥ ቴራፒ የሚያስፈልጋቸው ሰዎች የሚገባ ሰው ሪፈር እናደርጋለን። በደንብ ስለምን ዙሪያችን ላይ ያሉት የሚሰሩ ጥሩ ጥሩ ጎበዝ ልጆች አሉ፣ ቴራፒስቶች፣ ለነሱ ሪፈር በደንብ እናደርጋለን እና በቻለው መጠን እንግዲህ ጥሩ ነገር ሰዎች አትሊስት ደግፍ አንድ ስንቅ ይሆናቸዋል። ይህ ነገር ደግፍ ኧረ የገቡበትም አይተውታል። አንቺ ፕሮግራም አቴንድ አድርገሽ አይተሽዋል ራስሽ አይደለ? አሜዚንግ በጣም ትልቅ ነገር ነው። ኮኔክሽኑ የሁማን ኮኔክሽን እኛ ሰው ለሰው ልጅ መድኃኒት ነው፣ ሰው ለሰው ልጅ መድኃኒት ነው የሚለውን በደንብ ያየንበት ነው እና ብዙ ሰዎች እዚህ የምትመለከቱ ወደፊት ወደ ሌላ ሀገር የሚሄዳል። በተለይ አሁን አሜሪካን ሀገር ያላችሁ ኮንታክት አድርጉን። እዚህ ላይ ስልክ ቁጥር ማስቀምጣለሁ። ኮንታክት አድርጉን። እዩት፣ ስታዩት ነው ኢምፓክቱን የምታውቁት። እንደዚህ ብቻ በመናገር ምክንያቱም የመጡት ሰዎች ካዩት ከገቡት በኋላ ሲነገርና ስናየው በቃ በጣም ኮምፕሊትሊ ግራስፕ ለማድረግ የሚከብድ ነገር ይመስላል፣ ግን ትልቅ ነገር ነውና ኮንታክት አድርጉን። ቲጂዬ በጣም ነው የማመሰግነው። መጽሐፍሽ ደግሞ በጣም አሜዚንግ መጽሐፍ። 14ኛ እትም ላይ ናችሁ? 13 ጋር እንግዲህ እየገባን ነው። ገብተናል። ማቀው 12ቱ እየተገባደደ እንደሆነ ነው ወደ 13። ያው ቴዎድሮስ ተክለአረጋይ በጣም ክሬዲቱን ይወስደዋል። ካለረፍት ነው የሚከታተለው። የሚገርም እኔ በታሪክ ይመስለኛል ኢትዮጵያ ውስጥ እንደዚህ ይህን ያህል የታተመ መጽሐፍ አይደል? እንግዲህ እነ ዶክተር ምህረት እነ ዶክተር ዳዊት ወንድሙ ጥሩ እንትን ናቸው። ብዙ ኤዲሽን ሄደዋል። ማካው ያው የትሮማ መጽሐፍ ስለሌለ ነው በአማርኛ የተጻፈ የመጀመሪያው ስለሆነ ነው። ግን እስካሁን አይቻላል። እኔም አላየሁም። በዚህ ልክ የተወደደ በዚህ ልክ ደግሞ ተረዳኛል። አንብቦ ረዳኝ። ግዢ እከሌ እንዲህ አድርጊው የሚባል መጽሐፍ ነው። እኔም አንብቤዋለሁ። በጣም ምርጥ ምርጥ መጽሐፍ ነው። እስካሁን ያልወሰደ ያለ አይመስለኝም፣ ግን ያልወሰዳችሁ ውሰዱና ተጠቀሙበት። ይገኛል። ጃፋር አይደለም? ጃፋር ነው የሚገኝ። ጃፋራው ኢትዮጵያ ላሉት ጃፋር ይገኛል። እንግዲህ አስልኩ ነው የምንለው። እዚህ ነበረ ግን አሁን ላለቅ ነበር አመድ ያ ወደ አማዞን እንመጣለን ብለናል። እያሰራን ነው። ትንሽ መንገዶቹ ዘጋ ብለውብን ነበረ፣ እያስተካከልን ያለ ነው። እንግዲህ ደግሞ አማዞን ላይ እንመጣለን ብለን እናስባለን። ግን ምን ሆኛለውን ያው እንደ አዌርነስ ተደርጎ ነው ሰራዬ የተጻፈው። አዌርነስ አትሊስት እንዲኖር ነው። ሙሉ መልስ የለውም። ግን ሁለተኛውን ደግሞ እንግዲህ ስራ እየሰራን ነው፣ ጀማምረነዋል። ስለዚህ እሱ ኮምፕሊት ያደርገዋል ምን ሆኛለውን ብለን ደግሞ እናስባለን። ግን ይሄ መነሻ ይሆናል። ጥሩ በጣም ምርጥ መጽሐፍ ነውና እናመሰግናለን። አመሰግናለሁ። አዌርነስ እሱ ነው ዋናው እሱ ነውና ቲጂዬ በጣም ነው የማመሰግነው። ፖድካስት አላት የቲጂ ትዕግስቱ አልካንጉስ የሚል በጣም ታች እናደርጋለን። እንደው ሰብስክራይብ አድርጉ።
ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። አዎ ማየት ብቻ ሳይሆን ሰብስክራይብ አድርጎ ሌላ ሰው ጋርም እንዲደርስ በጣም ትምህርታዊ የሆኑ ሰዎች ይቀርባሉና ምናየውን የምንመርጥበት ጊዜ ነውና የምንመርጠው አንዱ የትዕግስቱ ዋልታ ንጉስ ይሁን ብዬ እላለሁኝ። በጣም ነው የማመሰግነው ቲጂዬ፣ ጊዜሽን አጣብሽ መተሽን የመሰለ ስላወራን ስለተጨዋወትን በጣም ደስ ብሎኛል። ተመልካቾቻችን እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም።